ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት በሁለተኛ ድምጾች ቃላት ምስረታ ነው ማለት ነው። ሁለተኛ ድምጾችን ተጠቅሜ ቃላት እየመሰረቱ የማሳያችሁ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር ቆዩ። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ይዤላችሁ የመጣሁት በሁለተኛ ድምጾች ቃላት ምስረታ ነው ማለት ነው። ሁለተኛ ድምጾችን ተጠቅሜ ቃላትን መስርቼ ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። እናንተም ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን ቀጥታ ወደ ቪዲዮ እንሂድ። ከላይ ሁለተኛ ድምጾችን አራት ሁለተኛ ድምጾችን ጽፌላችኋለሁ። በእነዚህ ደግሞ በእያንዳንዳቸው ቃላቶችን መስርቻለሁ። እነዚህን ቃላቶች አብረን በጋራ እናነባለን ማለት ነው። በመጀመሪያ ፊደላቶችን ላንብብላችሁና ከዛ ደግሞ ቃላቶችን አብረን በጋራ እናነባለን። መጀመሪያዋ ፊደል ቺ ማነች? እዚህ ቺ ሱ ነች። ቀጣይ ሩ ሹ ቁ ሱ ሩ ሹ ቁ። በእነዚህ ደግሞ በእያንዳንዳቸው ቃላቶችን መስርቻለሁ። እነዚህን ቃላቶች አብረን በጋራ እናነባለን። ኦኬ ከዚህ ላይ በሱ የሰራሁት የመጀመሪያው ቃል ምን ይላል? ሱቆች ሱቆች ይላል። ሱቆች የሚለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ቆ ደግሞ ከቀ ቤተሰብ የመጨረሻ ፊደል፣ ች ከቸ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱቆች ሱቆች የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሱስ ሱስ ይላል። ሱስ የሚለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ስ ከሰ ቤተሰብ ስድስተኛ ፊደል። እነዚህ ፊደሎች ስርዓት ባለው መልኩ ደርድረን ስናነባቸው ሱስ ሱስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሱዳን ሱዳን ይላል። ሱዳን የሚለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ዳ ከደ ቤተሰብ አራተኛ ፊደል፣ ን ከነ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱዳን ሱዳን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሱፍ ሱፍ ይላል። ሱፍ የሚለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ፍ ከፈ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱፍ ሱፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሱራፌል ሱራፌል ይላል። ሱራፌል የሚለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ራ ከረ ቤተሰብ አራተኛ ፊደል፣ ፌ ከፈ ቤተሰብ አምስተኛ ፊደል፣ ል ከለ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱራፌል ሱራፌል የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ሱባኤ ሱባኤ ይላል። ሱባኤ ምንም ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ባ ከበ ቤተሰብ አራተኛ ፊደል፣ ኤ ከአ ቤተሰብ አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱባኤ ሱባኤ የሚለውን ቃል እናገኛለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል? ሱሪ ሱሪ ይላል። ሱሪ የምለውን ስናይ ሱ ማለት ከሰ ቤተሰብ ሁለተኛ ፊደል ነው። ሪ ከረ ቤተሰብ ሶስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሱሪ ሱሪ የሚለውን ቃል ማግኘት እንችላለን። ኦኬ አሁን ያነበብኩላችሁ በሱ የመሰረቷቸው ቃላቶች ነው። ቀጣይ ደግሞ በሩ የመሰረትናቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ሩጫ ሩጫ ይላል። ሩጫ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል ነው። ጫ ከጨ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ሩጫ ሩጫ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሩብ ሩብ ይላል። ሩብ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል ነው። ብ ደግሞ ከበ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ሩብ ሩብ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ይላል? ሩሲያ ሩሲያ ይላል። ሩሲያ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል፣ ሲ ደግሞ ከሰ ቤተሰብ ሶስተኛ ፊደል፣ ያ ከየ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ደርድረን ስናነባቸው ሩሲያ ሩሲያ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል? ሩህ ይላል። ሩህ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል ነው። ህ ከሀ ቤተሰብ ስድስተኛ ፊደል፣ ሩ ከረ ቤተሰብ ሁለተኛ ፊደል፣ ህ ከሀ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሩህ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ይላል? ሩዝ ይላል። ሩዝ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል ነው። ዝ ከዘ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሩዝ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል?
ሩቅ ይላል። ሩቅ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል ነው። ቅ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሩቅ ሩቅ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሩዋንዳ ሩዋንዳ ይላል። ሩዋንዳ የሚለውን ስናይ ሩ ማለት ከረ ቤተሰብ ሁለተኛ ፊደል ነው። ዋ ከቤተሰብ አራተኛ ፊደል፣ ን ከቤተሰብ ስድስተኛ ፊደል፣ ዳ ከቤተሰብ አራተኛ ፊደል ዳ ከቤተሰብ አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሩዋንዳ ሩዋንዳ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ደግሞ በሩ የመሰረቷቸው ቃላቶችን አንብቤላችኋለሁ። ቀጣይ በሹ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። ኦኬ የመጀመሪያው ቃል ከዚህ ለምን ይላል? ሹመት ሹመት ይላል። ሹመት የሚለው ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ማ ከመ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹመት ሹመት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ሹፌር ሹፌር ይላል። ሹፌር የሚለው ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ፌ ከፈ ቤተሰብ አምስተኛ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹፌር ሹፌር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሹራብ ሹራብ ይላል። ሹራብ የሚለውን ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ራ ከረ ቤተሰብ አራተኛ ፊደል፣ ብ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹራብ ሹራብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ሹል ሹል ይላል። ሹል የሚለውን ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ል ከለ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹል ሹል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ይላል ሹም ሹም ይላል። ሹም የሚለውን ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ም ከመ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹም ሹም የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ሹካ ሹካ ይላል። ሹካ የሚለውን ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። ካ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹካ ሹካ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ሹመቱ ሹመቱ ይላል። ሹመቱ የሚለውን ስናይ ሹ ማለት ከሸ ቤተሰብ ሁለተኛ ፊደል ነው። መ ከመ ቤተሰብ የመጀመሪያ ፊደል፣ ቱ ከተ ቤተሰብ ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሹመቱ ሹመቱ የሚለውን ቃል ማግኘት እንችላለን። ኦኬ አሁን ደግሞ ያነበብኩላችሁ በሹ የመሰረቷቸው ቃላቶች ነው። ቀጣይ በቁ የመሰረቷቸው ቃላቶችን አብረን በጋራ እናነባለን። የመጀመሪያው ቃል ከዚህ ላይ ይላል ቁጥር ቁጥር ይላል። ቁጥር የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ጥ ከተ ቤተሰብ ስድስተኛ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁጥር ቁጥር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ቁመት ቁመት ይላል። ቁመት የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። መ ከመ ቤተሰብ የመጀመሪያ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁመት ቁመት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ቁርጥ ቁርጥ ይላል። ቁርጥ የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ር ከረ ቤተሰብ ስድስተኛ ፊደል፣ ጥ ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁርጥ ቁርጥ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ቁልፍ ቁልፍ ይላል። ቁልፍ የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ል ከለ ቤተሰብ ስድስተኛ ፊደል፣ ፍ ከፈ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁልፍ ቁልፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ቁጣ ቁጣ ይላል። ቁጣ የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ጣ ከተ ቤተሰብ አራተኛ ፊደል። እነዚህን ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁጣ ቁጣ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ቁጠባ ቁጠባ ይላል። ቁጠባ የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ጠ ከጠ ቤተሰብ የመጀመሪያ ፊደል፣ ባ ከበ ቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁጠባ ቁጠባ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ቁጭት ቁጭት ይላል። ቁጭት የሚለውን ስናይ ቁ ማለት ከቀ ቤተሰብ ሁለተኛ ፊደል ነው። ጭ ከጨ ቤተሰብ ስድስተኛ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ቁጭት ቁጭት የሚለውን
ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርጋችሁ ካነበባችሁ በኋላ ቪዲዮን እያቆማችሁ ደግሞ እየጻፋችሁ መለማመድ ግዴታ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ፈጠን ፈጠን እያደረጋችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታይላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።